ጉድ ሳይሰማ መስከረም አይጠባ። እኔ የምለው አንዳንድ ቦታ ላይ ማለት ነው ያው ሄሉሻ ካልተነሳች በቃ ምንም ነገር አያምራቸውም እና እንደ ማጣፈጫ ቅመም ጣል ጣል ያደርጓታል እያነሱ። ሄሉሻና ናቲ በራሳችሁ ዓለም በራሳችሁ ሙድ እንደዚህ ፈታ ስትሉ እኮ እንዴት እንደምታምሩ። ይሄን የመሰለ አይዲያ የራሳቸው የሆነ አይዲያ አለ፣ ራሳቸው የሚያፈልቁት አይዲያ አለና ማለት በዛ በዛ እንደዚህ ሲመጡ በጣም ነው የሚያምሩት። እንደዚህ አይነት ነገር ችሎታ እያላችሁ ጸብን ማስቀደም ተገቢ ነው ብዬ እኔ አላምንም እና ሁሌም ፍቅር በፍቅር ያድርጋችሁ። እንግዲህ ሄሉሻ ዛሬ ናቲን ያው አንገራግረዋለች ማለት ነው፣ ብድሯን መልሳለች እና ይህ ዛሬውማ አንጀት እየበላች እኮ ነው ፕራንክ ያደረገችው እና እየሳመችም እንዳይቆጣም እንዳይናደድም ሳምሳም እያደረገች ማለት ነው። ሄሉሻ ግን ማለት ነው በዚህን ያክል መፈታተን፣ ኧረ ተይ። ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ቤተሰብ ማለት ነው ያው በትናንትናው የተሰራውን ቪዲዮ መልስ ነው የሰጠችው። ሄሉሻና ናቲ ወደ ድሮ ፕራንካቸው እየተመለሱ ነው መሰለኝ። እንግዲህ የድሮ ፕራንካቸው ያው ዘና ፈታ ያደርገን ነበር እና እኛም ይሄ ነበር የናፈቀን፣ ይሄን ነገር ማየት በራሳችሁ ብቻ ማንንም ሳታስገቡ መምጣትና አሁን ላይ ደግሞ እየጀመሩት ነው ማለት ነው። ደህና እኮ እየሄዱ ነበረ። በመካከል ላይ ያው ጥውልቅ ብለው ሰይጣን በሰው ተመስሎ ይመጣል አንዳንዴና ማለት ነው። ያው በሰዎች ተመስሎ ሁለታቸውንም እንቅርቅር አድርጓቸው ነበር፣ ግን ደግሞ ፈጣሪ ነገሩን አስተካክሎት ይሄው ለዚህ ፍቅር አብቅቷቸዋል ማለት ነው። እና ሄሉሻና ናቲ ከዚህ በኋላ ደግሞ ያው በእንደዚህ አይነት ሙድ ነው መምጣት ያለባችሁ። ከማንም አይዲያ ሳትወስዱ እኮ በራሳችሁ አይዲያ ነው ፈታ ዘና ማለት የምትችሉት እናንተ እዚህም በፊት የምታደርጉት የነበረ ነገር ነው እና እንደዚህ ከፊታችሁ ላይ የሚያንጸባርቅ ፍቅር እያለ ሁሌ ጸብን ማስቀደም። ጸብ የሰይጣን ነው በነገራችን ላይ መጣላት፣ መጨቃጨቅ የሰይጣን ነው እና ሰው ጋር ተጣልታችሁ ደግሞ ሰላም እንቅልፍ አተኙ። በተለይ ደግሞ ፍቅረኛችሁ ጋር ስትጣሉ ሰላም ነው የሚነሳችሁ። ያው ሌቱን ሁሉ እንዴት ነው ብድግ ብድግ ብትን እንዴት ነው ምንድን ይባላል ብንን ብንን እያላችሁ ነው የምታድሩት። ነገ የሚፈጠር ይሆን እንታረቅ ይሆን እንጣላ ይሆን ማርያምን ነው የምላችሁ። እና ጸብ በጣም ነው የሚያስጨንቀው፣ እንቅልፍ ሁላ ነው የሚነሳው። ፍቅር ስትሆኑ ደግሞ ሁሉም ነገር ሰላም ነው። ስለዚህ ሁሌም ቢሆን ፍቅርን ነው ማስቀደም ያለባችሁ። ብትጣሉም ቢሆን ያን ያክል ነገሮችን ያለ ማክረር እናንተ ካላበረዳችኋቸው ምንም የሚበርድ ነገር ስለሌለ ማለት ነው። እና ይመቻችሁ፣ ቀጥሉበት፣ ፍቅር ያብዛላችሁ። በነገራችን ላይ እንደዚህ ፍቅር በፍቅር ሲሆኑ አንደኛ እነሱ ፍቅራቸው እየዳበረ ይመጣል። ሲቀጥል ደግሞ ለተመልካች ራሱ ተመልካች አሁን እንደዚህ ፍቅር ሲሆኑ እንዴት ጓጉቶ እንዴት ሰፍ ብሎ ደስ እያላቸው ቪዲዮን እንደሚየው ያው እኔም አንድ ተመልካች እስከሆንኩኝ ድረስ የኔ ደስታ ማለት እኔን የሚሰማኝ ነገር ያ ተመልካችም ይሰማዋል ብዬ ስለማስብ እንደዚህ በፍቅር ሲሆኑ ምን ያክል ደስ እንደሚሉና አንዳንዴም ያው ለተመልካቾቻችሁ ማሰብ ነው። የምር ስትጣሉ ስትጨቃጨቁ ከልባቸው የሚወዷችሁ ሰዎች ነፍሳቸው ነው የሚጠፋ፣ ልባቸው ነው የሚሰበር፣ የምርም የምትለያዩ እየመሰላቸው እና አንዳንዴ እንደዚህም ፍቅር በመሆን ቤተሰብን ማስደሰት መልካም ነው። የበለጠ ፍቅራቸው እየጨመረ ይሄዳል። የቤተሰቦቻችሁ በጉጉት እንዲጠብቋችሁ ይሆናልና እና ሄሉሻና ናቲ ፍቅርን አስቀድሙ እና ሄሉሻዬ ማለት ነው ዛሬ እኮ ናቲን ተፈታተነችው፣ አጋለችው ቤተሰብ ወንድ ልጅ ጆሮ አይሳምም ይባላል። እኔ ሚስጥሩን አላውቅም እውነት ለመናገር ያው ሲባል ነው የሰማሁት። እና ምንድን ነው ግን ሚስጥሩ? ሹክ በሉኝ እስኪ ቤተሰብ። ምን ለማለት ፈልጌ ነው? ሄሉሻ ማለት ነው እናቴ ዛሬ ያልሳመችው ፓርት አለ። እንግዲህ አብረን እዚህ ነው መኖር የምንችለው ስትለው ግራ ገብቶት ናቲ እንዴት ነው ከአንድ ቤት ውስጥ እንዴት ነው አብረን ልናድር የምንችለው እኔና አንቺ? እውነቱን ነው። አንዳንድ ወንዶች አያስችላቸውም። እንዴት እሳትና ጭድ እንዴት በአንድ ላይ ይሆናል? ከባድ ነው እኮ። ግን ደግሞ አንዳንድ ወንዶች ያው ራሳቸውን ካሳመኑት ኖርማል ነው። ዝም ብሎ ተቀፍቅፍ ብሎ መተኛትም ይቻላል እኮ ናትዬ፣ ይሄን ነገር ካሳመንከው ጭንቅላት እናንተ። እና ደግሞ ሌላኛው ሄሉሻ ወፈርሽ እያላችሁ ነው። አዎ ወፍር ያለው ዳሌ ማውጥቻለሁ እያለች ነበር እኮ። ወፍራሻል ሄሉዬ፣ እኔ ሸንቃጣ ማለት ነው። በጣም ነው ደግሞ ልብስሽ እንዴት እንደሚያምር እውነት አንዳንዴ ሰውነታችሁ ደረብ ሲል ልብስ የሚያምርባችኋል እና ማለት ነው። ሄሉሻ ከዚህ በፊት ጨርቅ እየጠቀጠቀች ያው ዳል እያለች በጣም ብዙ ቪዲዮዎችን ሰርታለች እና ከዚህ በኋላ ግን ባይ ባይ የራሴ
በተፈጥሮ የተሰጠኝ መጥቷል ወጥቷል ብላለች ማለት ነው። እና እውነት ነው ወፍራለች። ግን ብዙ ሰው ደግሞ እንዴት ነው ሚስጥሩ ምንድን ነው የወፈርሽበት የሚል ጥያቄም እየተነሳ ነው። ስለዚህ ሹክ ብትያል እና ደግሞ ማለት ነው የሄሉ ስም ካልተነሳ የሚደብራችሁ ሰዎች ምንድን ነው በዛም በዚህም ሄሉ ሄሉ የምትሏል? ውድ ቤተሰብ እኔ የሰማውን ነገር ስላለ ነው። እና ያው ሰሞኑን እንግዲህ አንዳንድ ነገሮች እየተባሉ ነው። ሄሉ ለምን ህይወት ጀመረች ነው ለምን ሳቀች ነው አላውቅም። እና ታዲያ ቁማ መቅረት አለባት? እንደ ዥዋዥዌ እንድትጫወት ነው የምትፈልጉት? እንግዲህ ቤተሰብ ነገርየው ያው እኔ በያብ ስራ መስራት ፈልጌ ሳይሆን እንደው ነገሩን ካመጣሁት አይቀር ግዴታ ነው በሱ ዙሪያ ስለሆነ ሄሉ የምትነሳው ማለት ነው። ያብ ስራ ደግሞ ሁሌ እንዴት ነው ማስመሰል ነው እንዴ? ቆይ ይሄ ልጅ የያዘው እንግዲህ አፍቃሪ መታ ነበረ ለያብ ስራ። የያብ ስራ አፍቃሪ ያው ፍቅሩን አልተቀበላትም ማለት ነው። እሱን ደግሞ በፍቅር እንደተጎዳ ስለዚህ እኔ ድጋሚ መጎዳት አልፈልግም፣ ከዚህ በፊት የተጎዳሁት ይበቃኛል ብሎ እያብራራላት ነበረ ማለት ነው። ያብ ስራ ግን ለይልን፣ እውነት ነገሩን መለየት ይገባል። ከዚህ ጋር በሄሉ ነው የተጎዳኸው ወይንስ ደግሞ በልዩ ነው? እንደ እውነታው ከሆነ በልዩ ነው የተጎዳኸው፣ በሄሉ አይደለም። ዝም ብሎ በደፈና ማውራት ይሄ ልክ አይደለም። ኮሜንት ላይ ደግሞ ምን ይላሉ? ያብ ስራ እኮ በቃ በሄሉ ልቡ ተሰብሯል፣ ሄሉም እኮ በጣም የሚያፈቅራት አሁንም ድረስ ያፈቅራታል፣ አሁንም ድረስ ይወዳታል፣ በእሷ በጣም ተሰብሯል፣ በጣም ተጎድቷል። በምን እርግጠኛ ናችሁ? ሲጀመር እሷን እንደሚያፈቅራትና እንደማያፈቅራት ሲጀመር ሄሉን አያፈቅራትም። ይሄ በ3 ወር ውስጥ እንደዚህ ልብ የሚያሰብር ፍቅር የለም። ሲቀጥል ደግሞ እንዴት ነው ያብ ስራ ልቡን የሰበረችው ልዩ ነች። ልዩ የሆነ ነገር ስተሰራችበት ከዛ ልቡ ተሰበረ። ልዩን ለመርሳት ወደ ሄሉ ሄደ ዛት ሴት እንጂ ኖርማል ፍቅር አይደለም ከሄሉ ጋር የነበረው። እንደዚህ ብሎ በሚያወራ ሰዓት እኮ ለሄሉ የሚሰጣት አመለካከት ሌላ ነው። ገብቷችኋል አይደል? ልክ እሱ እየወደዳት እያፈቀራት ሄሉ ረግጣው እንደሄደች ሰው ይረዳል። ግን ይሄ አይደለም። ሲጀመር ሚዲያ ላይ መታችሁ ከተነጋገራችሁ እኮ ምንም እኔ ከዚህ በኋላ መጎዳት አልፈልግም፣ ከዚህ በፊት የተጎዳሁት ይበቃኛል ምናምን የሚያስብል ነገር አይደለም። ኦፍኮርስ በሄሉ ካልሆነ ልክ ነህ፣ እንደዛ ብለህ ልታወራ ትችላለህ። በሄሉ ግን አልተጎዳም ያብ ስራ እና እሷ ህይወቷን ጀምራለች። ማንም ሰው ህይወቱን እየኖረ ነው። አንተ ህይወትን መኖር አለብህ። አዎ ህይወት ይቀጥላል። እንግዲህ ማን ነው ከአንድ ሰው ጋር ተጣብቃችሁ ኑሮ ያለ? ፈጣሪ ካልፈቀደው በዛ በህይወታችሁ የመጣ ሰው ይወጣል፣ ሌላኛው ይመጣል የእናንተን ህይወት የሚያድስ ብርሃን የሚያደርግላችሁ የጨለመውን የሚያበራ ይመጣል በህይወታችሁ። ስለዚህ እዚህ ጋር ማስመሰል አያስፈልግም። ልክ በሄሉ እንደተጎዳ አድርጎ ባለፈው የተናገርከው አልበቃ ብሎ አሁን ደግሞ ልክ በሄሉ እንደተጎዳ አስመስሎ ምናምን ነገር። ምክንያቱም እንደዚህ ብሎ ሲናገር ካፉ ባያወጣም በሄሉ ነው የተጎዳው በሄሉ ነው የተሰበርኩ ባይልም በዚህ አማርኛ ሰው የሚረዳው ሄሉ እንደሰበረችው ነው። ይሄ ደግሞ ልክ አይደለም። ሲጀመር ያብ ስራ እኮ ሴት ማክበር ይቀራል። እውነት ለመናገር ኧረ ተማሪ ምሬን ነው እንዴ! ሴት ልጅ እንደዚህ አትደረግም። ዝም ብለህ ከየት እያመጣ በጥፊ ቸንቧ ማድረግ ምንድን ነው? ሴት ልጅ እችን ልጅ ከሆነ አቃጥሎ አይመለከተኝም። በሄሉ ሰዓት ሲያደርግ የነበረው ነገር ነው ሲያቃጥለኝ የነበረው። ምክንያቱም በቃ ስነ ስርዓት በሌለው ነገር ስለሚያወራት እና ስለዚህ ሴት ልጅ ወንድ ልጅ ክብር እንደሚፈልገው ሁሉ ሴት ልጅ ክብር ትፈልጋለች። መጀመሪያ ክብር ይቀድማል ማለት ነው።